አይ ፍቅር መከበል አትፈልጊም ሰው ከኔ ጋር ያኔ ደስተኛ ለመሆን አትፈልጊም ከኔ ጋር ሰው ሲሆን አትፈልጊም እሺ ምንድነው የምትፈልጊው ዛሬ ደግሞ እንደምነው እርጎ ዝንብነኛ አለ ጨው አይደለም ስኳር በምላስ ያልቅም ሰው አረ የትኛው ነው የሚታመነው ሰው አለ ወላሂ በአሁኑ ሰዓት እኮ ሰውን ማመን እኮ ከባድ ነው ማንኛው ሰው እንደሆነ ባለበት የሚቀጥለው አናውቅምና በህይወታችሁ ማወቅ ያለባችሁ ምን ጥሩ ሰው ምን ከጎናችሁ ቢሆን መቼ እንደሚቀየር ስለማታውቁት ግንኙነታችሁን በስነ ስርዓት አድርጉት ብዙ ጥልቅ ያለው ለሰው ላይ ፍቅር ወይም ደግሞ የሰው ላይ አይቀየርም የሰው ልጅ በቃ ባለበት ይቆማል ብለን ማሰብ ማቆም አለብን ማለት ነውና በእውነቱ እንዲ ዛሬ በጣም አናዶኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም ሁሉ መልካም እኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ዳና ናችሁ? እየተቃጠላችሁ በያላችሁ በማይመለከተን እየገባን እንደጨቆራችን እንልጣለን። ጉድ እኮ ነው። እኔ ኮሜንተሮች ነገር እኮ በጣም ነው የሚያገርመኝና እኛ የራሳችን ስንት ችግር አለብን፣ ስንት ነገር አለብን፣ ስንት ማስተካከል የምንፈልገው ስንት ነገር ያልተሟሉ ስንት ችግሮች አሉና ጭራሽ በእነሱ ችግር እነሱ ያኔ ድራማ ነው። በነገራችን ላይ አሁን ነገ ጧት እንደሚታረቁ ማንኛና ባለፈው አይታችኋል እንግዲህ ኤንዲ እንደዚህ አይነት ምክንያቶች ሲያመጣ በቃ የሆነ ከጀርባ የሆነ ነገር አለና ባለፈው አይታችኋል። ብዙ ጊዜ በኤንዲ ስንናደድበት ነበር ድርጊቱን እያየን ከይደርሶ ተመልሶ ሲል መጨረሻ ላይ ግን አይታችሁታል። ነገሮቹ ውስብስብ አድርገው እኔ እኮ እንደዚህ ስለሆነ ነው ምናምን እናቷ አደራ ስላለችኝ ነው በቃ ይስተካከል ነገሩ ምናምን አሉና የኦዲየንስን ሁኔታ ለመመልከት ነው እኛ ምን እንደምንል ሰው ምን ያክል በእነሱ መሀል ገብቶ እኛ እንደምናሽቃብጥና በቃ የሰው ልጅ ሲሳሳት መቼም ከጎኑ እንደማንሆን ለማየት ይሆናል እንጂ እንዲ በዚህ ልክ እንደዚህ ያሽቃብጣል ብዬ አላስብም። ምክንያቱም ይቺ ልጅ እሱን ብላ ነው የመጣችው እንዴ ፍቅር እንትን መሰላቸው እንዴ ዝም ብሎ ያገኙበትን ማመለጠፍ ቢገኝ እኮ ስንቱ ሰው እኮ እና ወደ ተመልካቾች እኔ እውነት አይመስለኝም። ምክንያቱም በኋላ በቃ በሆነ ምክንያት ብሎ ነው ለምንድነው ኤንዲ ከአንዴ ሁለቴ ስህተቶችን በሄሉ ህይወት እየሰራ ነበር። ባለፈው አይታችኋል። በጣም ተጣልተው ውጣልኝ እስከ ማለት ደረጃ ጆሲም እንዲሁ በመሀላቸው ገብቶ ታስታውሱ ከሆነ ጆሲን ራሱ በቃ ውጣልኝ ስንት ስድብን እንደዚህ አሁን እነሱ የተባባሉትን መርገም የማልፈልጋቸው ስድብ እስከ መሰዳደብ ደረጃ ደርሰው ከጆሲ ጋር ራሱ አይታችሁ ከሆነ መጨረሻ ላይ ውሸታቸው እንደሆነ ነው የነገሩ ነው ማለት ነው። እና ኮሜንተሮች ያው ከኔ ጀምሮ ባንናደድና ላፊ ንግግር ባንነጋገር ጥሩ ነው ብዬ አስባለሁ። ስራቸውን እየሰሩ ነው። እይታ ቀዝቀዝ ሲል የሚያደርጉን ነገር ነው። ማፊ ደግሞ እንግዲህ የመጣችበት አላማ ነበር ለስራ አዲስ አበባ ለስራ ሄዳ እንግዲህ በዚህ አጋጣሚ ይሄን ነገር ለምን ላገኛችሁ ስትላቸው ለምን ይሄን ነገር አንጠቀምበትም ብለው አስበው አሁን እንግዲህ ካላስጨረሰ ወደ ሀገሯ ልትመለስ ስትል ሌላ ድራማ ጀመሩ ትላላችሁ። ወይም ደግሞ አንድ ሁለት ቀን ሶስት ቀን ከቀራት ኤሪክ አሁን ዛሬ እሷ ጋር በሽሪ ብሏት ስለሄደ ደግሞ ትንሽ ድራማ ይሰሩብንና መጨረሻ ላይ ወጣ ተሄዳለ ወደ ሀገሯ ማለት ነውና ልክ የኡምሬ ነገር ኡምሬን ታስታውሳላችሁ። እንዲዛ ዛሬ በቃ ካላስ ነገሮች በርደዋል ብለን ስንት ተመልሶ ደግሞ መጣ እንዲሁ አንዴ ሶስት አራቴ በጣም በተደጋጋሚ ድራማ ሰርተውብን መጨረሻ ላይ እንግዲህ ጨርሶ ወደ ሀገሩ ሲገባ የእምሬ ነገር አቆራጠ እዛ ላይ ማለት ነውና እነሱ ሁሌም የሰውን ፊሊንግ ለማየት ነው እንጂ እነሱ መቼም አይጣሉም። በዛ ላይ ደግሞ ኤሪክን ብዙ ሰው ሁልጊዜም ጥሩ ሰው ነው ብለን ስለምናምን እሱን ለማስጠላት ምን ያክል ስናና የሚለውን ነገር ለማየት ይሆናል እንጂ ኤሪክ አሁን እንዳልኳችሁ ትናንት ሄሉን አፈቅራታለሁ ሲል የነበረ ሰው ቢያንስ ብቻው መሆን ይችላል እንጂ እንደተባለውም ሌላ ሰው ሄሉም ዛሬ እውነት አላት። ለምንድን ነው ማለት አንድ ሰው እናንተን ሲወዳችሁ ሲያፈቅራችሁ እናንተን በትክክለኛው ከሆነ እናንተን ቢያጣ እንኳን ራሱን ማስተዋል ራሱን ጋር መቆየት ትንሽ ማሰብ መቻል አለበት እንጂ ሰውን በጎኑ አድርጎ ይዞ ከፈለግሽኝ አንቺ ጋር ሆናለሁ ካልፈለግሽኝ ይችኛይቱ ጋር መሆን እችላለሁ የሚል አመለካከት ይዞ ማንኛችንም ብንሆን አንደግፍምና እኔ ያልኳችሁ አሁን በሁለቱም አንግል ነው ማስበው። ኤሪክ አሁን የተሳሳተ መንገድ እየሄደ ነው። ይሄን እያደረጉ ያሉት ደግሞ ተመካክረው አስበውበት ተስማምተውበት እስከሆነ ድረስ እኛ ምንም ማድረግ አንችልም። ስለዚህ ሄዱበት ቀጥሉበት ነው እንዳልኳችሁ። በቃ ከመጀመሪያ ለሄሉ የጠየቃት ጥያቄ ማለት አንቺ ፍቅሬን አልተቀበልሽኝም ሌላ ሰው አብሮኝ ሲሆን ደግሞ አትደሰችም እና ምንድነው የፈለግሽው? ጥያቄው ሀሪፍ ጥያቄ ነው። ግን ደግሞ የሚጠይቅበት አንግል በዚህ ሁኔታ ውስጥ ሆኖ ሳይሆን እንዳለችውም ሄሉ
እስከ ዛሬ 3 ወር አድሯል አይደል? ልጅቷ ከመምጣቷ በፊት ቢሆን ይህን ጥያቄ ያቀረበው እሰየው። እንዲሁም ደግሞ ልጅቷን ከህይወቱ አስወጥቶ የለችም ብሎ ለብቻው ከጠየቃት የመቀበል እድሉ ይኖራታል። ለምንድን ነው እንኳን ገና ሄሉ ያላፈቀረችውን ፍቅሩን እቀበላለሁ ብላ ቃል ያልገባችውንና ፍቅሩን ልትቀበሉ ራሱ ቃል ብገቡ ተጋብታችሁ ቢሆን ራሱን አሁን ባሌ እንደዚህ አይነት ሌላ ሴት ከጎን ይዞ መጥቶ ተጣልተን አጋጣሚ ካላስ እኔ ጋር መታረቅ ትፈልጊያለሽ? የምንታረቅ ከሆነ ነይ፣ ያልሆነ ደግሞ እሷ ነው አገባለሁ ቢለኝ አሁን እንኳን ሄሉ ያላገባችውን ባል እኔ ራሱ ባለቤቴ እንደዛ ቢለኝ እንዲያማራጭ ቢጠቀመኝ እናደዳለሁኝ። ለምንድን ነው ካላስ ይሄ የኛ ህይወት ነው። እየተጣላነውን ነገር በራሳችን ተነጋግረን ማስተካከል ያለብን እሱም ለብቻው እኔም ለብቻ የሆነን ሰው ሳናስገባ እንጂ ሌላ ሴት ከጎን አምጥቶ አስቀምጦ ከፈለግሽ እኔ ቶሎ ግቢ ካልፈለግሽ ደግሞ እሷን አገባለሁ ቢለኝ በዚህ አልስማምም። ለምን ጠንቅር ብሎ አይቀርም። እና ልክ ናት ሄሉም እውነት አላት። የእውነትም ህይወት ቢሆን እንደዚህ መልፈስፈስ አያስፈልግም። የእውነት የሚያፈቅራችሁ ሰው ከሆነ ምንም ቢሆን እናንተ የማትፈልጉት ቦታ ውስጥ ወጥቶ እናንተን በስነ ስርዓት ሊጠይቃችሁ ይቅርታ ሊላችሁ ይገባል። ፍቅሩን የምትቀበሉትም ህይወት ማለት ቀልድ አይደለም። እንኳን ያልገባችሁበትን የገባችሁበትን የምታፈርሱበት አጋጣሚ ነው እና የሰው ላይ አብሯችሁ ሲኖር ደስታን ካልሰጣችሁ እኛ ከማንፈልጋቸው ሰው ጋር መገናኘቱን ካላቆመ ምንም አይደለም፣ ይደብራል። ገባችሁ? አብራችሁ ብትሆንም ፋይዳ የለውም። ነገም በተጣላችሁ ቁጥር ሌላ ሴትን እያመጣ እንዲህ ነው የሚላችሁ ከሆነ አስፈላጊ አይደለም። እና ሄሉ ሳይቃጠል በቅጠል እዚህ ጋር በዚህ መልኩ ከሆነ ኤሪክ የሚጠይቃት በዚህ መልኩ የእውነት እየሄደም ከሆነ ልክ አይደለም። እውነቷን ነው። ውሳኔዋ ከአሁኑ ነው። ገባችሁ አይደለም? ምክንያቱም እስከ ዛሬ ለእሷ ብሎ ወዶና ፈቅዶ አብሯት ቆይቷል። ብዙ ነገር ሲያረግ ከርሟል። ግን ደግሞ አሁን ስህተት እየሰራ ስለሆነ በዚህ ስህተቱ ካልተማረና ካልተመለሰ እኔም ትግባብ እያላስብም። ለምንድን ነው ነገ ጧት መጣላትም አለ በፍቅር ላይ ሲጣሉ አሁንም እንዳልኳችሁ ሌላ ሴት አንጥቶ ከፈለግሽ ግቢ ካልፈለግሽ ሌላ ገባ እና ስለዚህ ያው ኤሪክም ከዚህ እንትኑ ማስተካከል አለበት። ሄሉም እንግዲህ ውሳኔዋ ልክ ነበር። ስለዚህ በዚሁ ባይቀጥሉና ልጅቷ ስትሰናበት እነሱ ሁለታቸው ባንድ ላይ ይሆናሉ። ተመካክረው ነው ባካችሁ። ኤሪክ ራሱ እኮ ድራማ ተምሯል። አሁንም አይታችሁት ባለፈው ሲሰሩ ነው የነበረውን። ግን ደግሞ ቶሎ ብለው ፕራንኩን ሲጨርሱት የሚሰሩ ስራ ስለሌላቸው ግዴታ አንድ 2 ቀን ትንሽ እናስግደው ብለው አስበው ነው። የእውነታቸው ከሆነ ከመለያየት ወደ ኋላ ይሉም። እንዳልኳቸው እንኳን ያላፈቀረ ልብና ያፈቀረ ልብ ቢሆን ራሱ አማራጭ ተይዞ ህይወት አይመራም ትላላችሁና በሄሉም ብዙ አትፍረዱበት። አሁን ላይ ልክ ናት። ገባቸው? የቀልድ አይደለም፣ እውነቷን ነው። ዛሬ ላይ እንግዲህ ኤንዲም ሆነ ጆሲ አብረዋት እየሰሩ አብረው እየተጠቀሙ ነው። እስከ ዛሬ ድረስ እንትን ሲሉ የነበረው የእውነት ከሆነ እኮ ኤንዲ ራሱ ምን አስቦ ነው ልጅቷን በዚህ ልክ አንቺ ከጎኑ መሆን አለብሽ እያለው። ምክንያቱም ይቺ እንደውም እሱን ኤንዲን አፍቅራ ሳይሆን የመጣችው እህቱ ነገር ሆና ኤንዲን ለማስቀማት ኤሪክን ለማስቀማት የሚጥረው ጥረትም ነው የመሰለኝ። ገባችሁ? የኤንዲ ፍቅረኛ ሳትሆን መቼም አንተን አፍቅር ያለው ላለችው ሰው ሌላን ሰው አፍቅር እያለ በግድ አይጎትታትም። ግን ደግሞ እህቱ ወይም ዘመዱ ሁና ሄሉ ፍቅሩን ካልተቀበለችው ሌላ ሰው ጋር እንዳይጀምር አንቺ ጋር ከጎን ሆነሽ